ቀላችሁ እንደዚህ ደግሞ ጠላት የምትሆኑት ነው እኔ በጣም የሚገርመኝ። እንደው እኮ ውለታዋን እንኳን እኮ ከፍላችሁ አልጨረሳችሁ። በሷ ፎቶ እየፈመሳችሁ በሷ ስም እያጠፋችሁ በእውነት ዳኒን እንዳታምኑት። ዳኒ ምን ያህል አስመሳይ እስስት እንደሆነ ማወቅ አለባችሁ ማለት ነውና ከዚህ ቀደም እንግዲህ አይታችኋል አብርሃምን እንዴት ሲያሰቃየው እንደነበረ ከሜሪ ጋር ሆኖ ሩታ የማትፈልገው ነገር ውስጥ እንድትገባ እየገፋፋት በነበረ ሰዓት አሁን ደግሞ ተገልብጦ ምን እንደሚል ብቻ ተመልከቱልኝ ማለት ነውና አብርሃም ይሄ ቪዲዮ የቆየ አይደል እንደ ዳኒ ምን ሆነ ካል እያለ እንኳን ሲከራከር አይደለም አሁን ሜሪና ሩታ ተጣላን ብለው ካሉ በኋላ ነው እኔም ይቅርታ ተጠየቀች በኋላ ነው አለ። አረ ይሄ ቆየ ነው እንግዲህ አብርሃም እንኳን አላምን ብሎት ማለት ነውና የግድ አሳመነው። አሃ አለችው ሽሚትም አይታችሁ ከሆነ ማለት ነው በዚህ አይነት ሜሪና ሩታ አልተጣሉም ማለት ነው። ተመካክረው ነው እንደዛ እየሰሩብኝ ያለው። ድሮ ታዲያ እውነት ሜሪን አምናችኋት? ሜሪ አስመሳይ ናት። ሩታ እኮ ብላታለች ሜሪ ማለት በሬ ወለደ ነው እያለች ነበርና አብርሃም ሜሪንም ዳኒንም ማመን የለባችሁም። በቃ ማመን የለባችሁም። ሩታ ምን እንዲሆን ነው አብርሃምንና ሄርሜላን እንዲጣሉ የምታረገው? ምን በወጣት ከልጁ ጋር ሰላም እንዲፈጥር ነው እንጂ ነገሮችን ያረጉት። አሁን ወደ ህይወቴ ተመለስ አንቺ ከአብርሃም ጋር መኖር አትችይም ብላ አላለችም። እሱ በፊት ነበረ ከህይወታችን ውጪ ብላ ያለቻት እንጂ አሁን ላይ እንደዚህ አይነት ቃል ሩታ ስታወጣ አላየንም። ግን በጣም ብዙዎቻችሁ ሩታ እንደው ምን ብታረጋችሁ ምን ብትበድላችሁ ነው? አሁን ላይ እኮ በቃ ሩታን እንዳውሬ ነው እንደ እባብ ነው እያያችኋት ያላችሁት ማለት ነውና እንግዲህ ምንም እዛ ጋር አልደነገጡም። አንተ ወሬ ሞቀልኝ ብለክ በጣም በቃ ተደስተክ ነበረ። እንትማናትቺ ቡዜ ላይ እግሯ ላይ ሞድቀክ ይቅርታ እየጠየክ የነበረው እያስመሰልክ ማለት ነው። አሁንም ዳኒን እንዳታምኑት። አብርሃምን ወጥመድ ውስጥ ሊከት ነው እንጂ ሩታን ለማጠልሸት ይሄ ሆን ብሎ የተቀነባበረ ሴራ ነው። አሁን እንደው መልካም ነገር ብትሰሩ ምን አለ? አገርን የሚገነባ ለትውልድ የሚጠቅም በዚህ ደግሞ እኔ እኮ ወንድ ልጅ ሲሰራ ነው እንጂ ሴት ስር እየሄደ ወሬ የሚለቃቅመው ምን አይነት ዘበን የደረስ ነው ውዶቼ? በእውነት ምን አይነት ጊዜ ነው ያለ ነው እንዴ? ወንድ እንደ ወንድነቱ ተከብሮ ሰርቶ ቆፍጠን ብሎ ቤተሰቡን ሲያስተዳድር ነው። ያሁኑ አይታችሁ ከሆነ እኔማ ይሄ ማን ነው ዳኒ ከሴት ስር ወጥቶ አይታችሁ ታውቃላችሁ? ሁሌም ከሴት ስር እንደሄደ ሁሌም ከሴት ስር በቃ ወሬ እንዳነፈነፈ ይሄ የመንደር ውስጥ ወሬ ማለት ነው። እረ ዳኒ ተው፣ እንደ ወንድ ሁን እንዴ! እንደ ወንዶች አክታርግ እናውቃለን። ዩቲዩብ ላይ እንደዚህ ከሴቶች ጋር ከቺኮች ጋር መተት አልተሰራ ሰዎችም ቴንሽናቸው እንደማይሰረቅ ባናር እንደማይወጣ ይታወቃል። በእርግጥም ግን ደግሞ እንዲህ ተግማምታችሁ ጭምልቅልቅ ያለ ነገር ስትሰሩ በጣም ያስጠላል። ልጅቷ ምን ታርጋችሁ? ልጇን በስነ ስርዓት እያሳደገች ነው። ቤቷ አርፋ ቁጭ አለች። ምን ታርጋችሁ? በእውነት ያም ተነስቶ ደስታ ሊያብድ ነው። ንብረቱን ህይወቱን ሁሉ አመሰቃቅለዋለች ለሷ ብሎ መጥቶ እያሉ ጭራሽ ለቡዜ ራሷ አማላች መላክ ጀመራችሁ። ሜሪም አብርሃምንና ሄርሜላን ለመለያየት ያረግሽው ነው። ስለዚህ እሷ ሄርሜላ ማለት የሴት ድባብ ራሱ አላት አለች፣ የራሷን ሳታቅ ማለት ነውና
ምክር ለቡጢ ለሰጪው ቀላል ነው አሉ። ምክር እኮ ለሌላ ስትሰጪ ቀላል፣ አንቺ ራስሽን አይተሽዋል። እንደ ሴት ነሽ አንቺ። አሁን እንደ ሴት አክት እያረግሽ ነው። እህቴ ነች ብለሻል። እንድትጎዳ አልፈልግም፣ ዝምድና አለን እያልሽ ነበረ። ግን ከሁለቱም ጋር ቆመሽ መመልከት ነበረብሽ ማለት ነው። እና አንድ እንደ ሴት ተዩ፣ ዝምድናውን ተዩ። እዚህ ጋር ዝምድና ሲገባ ለአንዱ የደገፍሽ ነው የሚመስለው እንዴ። እህትሽ ትክክለኛ ዝምድና ታለሽ፣ እውነት በእናትነት ብቻ ተቆረቆረችሽ፣ የእሷ ህመም ተሰማሽ። ሩታ እንዳትጎዳ ልጁን በስነ ስርዓት ትሪት እንዲያረግ አብርሃምን ትመክር ያለሽ እንጂ በዚህ ልክ ሶሻል ሚዲያ ላይ ወጥተሽ ሩታን ረግጦ ለመያዝ የምታረጉት ርቀት በእውነት በጣም ነው የሚያሳዝነው። ሩታ መቼም ቢሆን አትወድቅላችሁም፣ መቼም ቢሆን አትሰበርላችሁም። ግን እኔ ሌላ ስራ የላችሁም ወይ? ሌላ ስራ የላችሁም ወይ? በእውነት የሩታን ስም ታልጨመራችሁ ቪዲዮ መስራት አትችሉም ወይ ነው የኔ ጥያቄ። የግድ የሩታ ስም መነሳት አለበት። ያ ሁሉ ሴራ እንግዲህ ለሚመጣብኝ ነገር አገር መልቀቅ ታለብኝ እለቃለሁ። የውሸቱ ውሸት እለቃለሁ። የሚመጣብኝን ነገር ደግሞ እኔ እጋፈጣለሁ። እናንተ ስትጎዱ ማየትን አልፈልግም አለ። እረ ዳኒተው ዳኒተው፣ እውነት ወንድ ልጅ ሲሰራ እንጂ ወሬ እንደ ሴት እንደ የሰፈር ውስጥ የመንደር ውስጥ ቡና ጠጭ መስል ሲያወራ አያምርበትም። እኛ የምናውቀው ወንድ ልጅ ሲሰራ ነው እንጂ እየሄደ በየመንደሩ ወሬ ሲያለቀልቅ በእውነት ያስጠላል፣ ያስጠላል ማለት ነው። መልካም ነገር ስሩ፣ ጥሩ ነገር አምጡ፣ አገርን የሚገነባ ትውልድን የሚጠቅም። ይሄ እኮ ዝሙትን እያስፋፋችሁ ነው፣ ዝሙትን እያስፋፋችሁ ነው እንጂ ዝሙትን እየተከላከላችሁ አይደለም። በጣም ነው የምታሳዝኑት እግዚአብሔርን ማለት ነው። እና ይሄ ሁሉ ርቀት የምትሄዱት ሩታን ለመጣል ነው። ሩታ መቼም አትወድቅላችሁም። ሩታ መቼም አትሰበርላችሁም። ሩታ ሩታ ናት ማለት ነው። እና ይሄን ያህል ጠላታችሁ አይደለችም፣ እህታችሁ ናት። አብራችሁ በልታችኋል፣ አብራችሁ ብዙ ላይፍ አሳልፋችኋል። አሁን ዳኒ በጣም እያናደደው ያለው ሩታ አብርሃምን ይቅርታ በመጠየቋ ነው። በቃ ሌላ ነገር አይደለም። ለምን ከኤፍሬም ጋር ብቻ ሆነሽ አብርሃምን ትወቅሻለሽ? ለምን እኔ ከጨዋታ ወጣሁ ነው እንጂ ሩታ ምንም አላረገችክም። አረ በእውነት አሁንስ ስራ አጣችሁ። የኢትዮጵያን ሕዝብ መጫወቻ አረጋችሁት። መጫወቻ ምንም አያውቅም እያላችሁ ማለት ነው። እንደው መቀለጃ ታረጉት። መልካም ነገር ስሩ፣ እናያለን እኮ ያዩአሉ። ግን በዚህ ልክ አይደለም። እግዚአብሔርን ሩታዬ ብቻ ፈጣሪ ጠብቅሽ፣ የኛ ልዕልት፣ የልዑልዬ እናት። አዎ ፈጣሪ ጠብቅሽ። እነኚህ አስመሳይ ከሃዲ ናቸው። ከሃዲ ማለት ነው። በጣም ነው የሚገርመው። በዚህ ልክ ግን ዳኒን አልጠበቅነውም። ታሳፍራለህ ዳኒ። ሰው እኮ ዋሽቶ ነው የሚያስታርቀው፣ እኛ የምናውቀው ማለት ነው። አሁን ላይ ግን ዋሽቶ ሳይሆን ማጣላት ነው የያዙት ማለት ነው። ማጣላት። እውነት ሩታ የሌለባትን ባህሪ፣ ሩታ የሌለባትን ገጸ ባህሪ ነው እየተናገራችሁ ያላችሁት። እናንተ የምታወሩት ሌላ፣ ሩታ እዛ ጋ ያለችው ሌላ። ስለ የትኛዋ ሩታ እንደምታወሩ እኮ ነው ግራ የሚገባል። አቤት ቅናት፣ አቤት ቅናት። ግን ለምንድን ነው ሰው እንደሚቀናባት? ሩታን በእውነት አይታችኋል? የማይቀናባት ሰው የለም፣ የማይቀናባት ህዝብ የለም። በቃ እሷም መሆን ሲያቅታችሁ መምሰል። ምንም ቢሆን ምንም አላችሁ ምንም፣ ሩታ አሸናፊ ናት። ዛሬም ነገ ሀቅ ያለው እውነት ያለው ሩታ ጋር፣ ማንም ጋር አይደለም። ሌሎቻችሁ ዝም ብላችሁ ለጥቅማችሁ ስትሉ
ዳኒም ለራስህ ለቻናልክ ስትል ነው ወሬክን የምታወራው እንጂ ምንም እውነት የያዝከው ነገር የለም። በሐሰት እንደሆነ እንዲሁ ያስታውቃል። ሩታን እየወነጀላችሁ ያላችሁት ማለት ነው። እና በጣም ነው የምታዛዝኑት፣ በጣም ነው የምታሳፍሩት። በዚህ ልክ አልጠበቅናችሁም፣ በዚህ ልክ ማለት ነው። በእውነት ሩታዬ የኛ ጀግና፣ የኛ ልዕልት፣ ፈጣሪ አምላክ ይጠብቅሽ ከነኝ ከአስመሳዮች። በእውነት ተንግዲህ እንዳታቀርቢያቸው። እኔ የምለው ከእንግዲህ ሩታ ልብ መግዛት አለባት፣ መራቅ አለባት ከዳኒም ሜሪም ድጋሚ ወደ ህይወቷ ብትመጣ ማስወጣት አለባት። በቃ ሁሉም አስመሳይ ነው። ሁሉም ሩታን ለመጣል ነው የሚሄደው፣ ሁሉም ማለት ነው። ሩታ በየዋህነቷ የልቧን ምን እንደምታቅድ ምን እንደምትፈልግ ካጤኑ ከመረመሩ በኋላ ወጥተው እንዲህ ይክዷታል ማለት ነው። ከሃዲዎች እውነት ይሁዳ ናችሁ። በጣም ነው የምታሳዝኑት። በጣም በጣም ማለት ነው። አብርሽ እንኳን አላምናለ በጣም ይከራከራል ዳኒ። እውነት ዳኒ አትረባ፣ የማትረቡ ማለት ነው። ይሄ ሁሉ መቼም ውሽሚትንና አብርሃምን እውነት ካላት እውነቴን ነው የምላችሁ፣ ሄርሜላ እውነት ካላት ሀቢባ ቤት ትቅረብ። ሀቅ ካላት የመጣችበት መንገድ ትክክል ተሆነ ሀቢባ ቤት ይቅረቡ። ግን ደፍራ አትቀርብም። ለምን? እዛ ጋር እየተሰራ ያለው ሴራ የሐሰት ማስረጃ ነው፣ የእውነት ማስረጃ አይደለም። የምታወሩት በሙሉ ከእውነት የራቀ ነው። ሐሰተኛ መረጃ ነው ያላችሁ። ወይኔ ሩታዬ የኔ ጀግና፣ እውነት ሂጂበት ሄዳን የሚባል ሴታ ሴት ሎጥሎ አጣ። ምን ይመስላል? እንደ ወንድነትህ ተከብረክ መኖር ሲገባክ ይህን ያህል ለሩታ እንዲህ አይነት ጥላቻ ሁላችሁም ከእጇ እየበላችሁ ከእጇ እየጠጣችሁ ዞር ብላችሁ ሩታን የምታሙት ማለት ነውና ሩታ ያላሰበችውን ነገር የምታደርጉት በእውነት ታሳፍራላችሁ። በዚሁ አጋጣሚ ኤፋን ሳናመሰግን አናልፍም። ዛሬም ቢሆን ተጎኗ ነው ያለው ማለት ነውና ከሃዲ በበዛበት አንድ ከጎኗ የሚቆም ወንድም መገኘቱ በጣም ነው ደስ ያለኝ። ግን ለእናንተ ፈጣሪ እጃችሁን ይሰጣችኋል፣ ሁላችሁም ማለት ነው። ሁላችሁም በጣም ነው ያናደደኝ። ይሄ ማን ነው የሚባለው ዳኒ፣ እግዚአብሔርን ኧረ ልቦና ይስጣችሁ። በእውነት መልካም ነገር ስሩ እስኪ። ሰውን የሚያዝናና ሁሌም ከጭቅጭቅ ውጡ፣ ከስድብ ውጡ፣ ከንትርክ ውጡ። በቃ ትውልድን የሚጠቅም መልካም ነገር ሀገርን የሚገነባ እንዴ። አንዳንዴ እኮ ሌላ ፕራንክ ይዛችሁ ነው። በፊት ፕራንክ ጥሩ ቪዲዮ የሚሰሩትን እኮ አሁን ተው። ቀን በቀን በቃ ቼት አረገች፣ ሩታ መተሰራች፣ ሄርሜላ ለአብረሽ እንደዚህ ያረገች፣ መርስ ሰጠችው፣ ጠንቋይ ቤት ሄደች። በቃ ስራችሁ ሁሉ ይሄ ነው። አረ መልካም ነገር ስሩ፣ ተው፣ ትውልድም ይዳን። እኛም አንዳንዴ ከጭቅጭቅ እንውጣ፣ ከመሳደብ ከትችት ቪዲዮ እንውጣ። እስኪ ደህና ነገር እንይ። በእውነት ደስ የሚል ነገር የሚያዝናና ነገር እንይ። አንዳንዴ ሁሌም የስድብ ሁሌም የትችት አይደብራችሁም እንዴ? ይሄን ሞኝ ህዝብ እኮ ተጫወታችሁበት፣ ምንም አያውቅም ብላችሁ። እድሜ ለመዳም ቅመሞች በሉ። እነሱ ባይኖሩ ባናርም አይወጣ፣ እኛ ባንኖር እይታም የላችሁ፣ እናንተም እንዲያትጨማለቁ። ግን እዚህ ቁጭ ብላ የራሷን ህይወት ትተው የእናንተን ህይወት የሚያደምቁ አሉ። አዎድ አይተናል። እንግዲህ አዶናይና ጃኒ ተጣሉ ብለው የሚያለቅሱ ምን ያህል የዋህ እህቶች እንዳሉ ነው የሚያሳየው ማለት ነው። እና
እናንተም አሁን በሰው ህይወት እየተጫወታችሁ ነው። ለማንኛውም ልቦና ይስጣችሁ። በዚህ ቪዲዮ ላይ ምን ተሰማችሁ ጋይሶች? እኔ በጣም ነው ያናደደኝ። ዳኒ የማይባል ነገር ነው ያለው። ሩታን ለመተቸት የሄደበት ይህን ያህል ርቀት በእውነት ሩታ ክፉ ሆነ አይደለም፣ ግን ብዙዎቻችሁ በሩታ ላይ ያላችሁን ጥላቻ እያሳያችሁ ነው። በጣም ነው የሚያሳዝነው። ሩታዬ ፈጣሪ ጠብቅሽ ከነ ልጅሽ። በእውነት የኛ ጀግና፣ አሁንም እጅ እንዳሰጭ ወደ ኋላ እንዳትሄጂ። ጀግና ነሽ፣ እናውቃለን። አንቺን መሆን ሲያቅታቸው መምሰል እየጀመሩ ትችት ጀምረውሻል። እንግዲህ ለዚህ ቪዲዮ ደግሞ እሷ ነገ መልስ ትሰጣለች ብለን እናስባለን። ብቻ በያላችሁበት ፈጣሪ ይጠብቀን። የሩታዬ እህቶች መቼም ቢሆን ሩታ አትወድቅም፣ እናውቃለን። በዚህም ማለት ነው። እንግዲህ እናንተ ምን ተሰማችሁ? ምን ተሰማችሁ? እውነት አሁን ዳኒ እያወራው ያለው ነገር እውነት ነው? እኔ ምንም አላመንኩትም። ዳኒ የሚታመን አይደለም። ዳኒና ሜሪ በጣም አስመሳይና እስስት ናቸው። እስስት ማለት ነው ወይ ለአብርሃም አይጠቅሙ ወይ ለሩታ አጠቅሙ፣ ወሬ ብቻ ከዚህና ከዛ እያሉ ማባላት፣ ማፋረስ በጣም ነው የሚገርመው። በጣም ነው የሚያስጠላው እላችኋለሁኝ። እኔ እንግዲህ የተሰማኝን የራሴን ስሜት አስተያየቴን ሰጥቻለሁ። እናንተም ደግሞ የተሰማችሁን መስጠት ትችላላችሁ። በእውነት በዚህ ልክ ግን ሩታን ቅስሟን አንገቷን ለመስበር ባትሯሯጡ ቆንጆ ነው ብዬ ነው የማስበው። አሁንም ቢሆን ፈጣሪ ይጠብቃት ከነ ልጇ። የኛ ጀግና እህት ሩታ ሀብቴ፣ የኛ ጨረቃ፣ የኛ አቃጣይ። በጣም እየተቃጠሉ ነው። በጣም እየተናደዳችሁ ነው። ሩታ አንገቷን ቀና አድርጋ በመሄዷ ማለት ነውና እንደው ብር ተከፍሏችሁ ይሆን? ምን ያህል እንደው ብር ቢከፈላችሁ ነው? በእውነት ዘንድሮ መቼም የማናየው ጉድ የለም። ገንዘብ እኮ የማይሰራው ስራ የለም። እና መልካም ነገር ስሩ። ህዝቡም እንደዚህ እያላችሁ አታጃጅሉ። ይሄ ትምህርት ሰጪ ነው ብዬ እኔ አላምንበትም። ይሄ አንድ የመንደር ውስጥ ወሬ ቁጭ ብሎ ይሄ ስራ ፈቱ ድንጋይ ላይ ቁጭ ብሎ ድጁን የሚያሰጠው የመንደር ውስጥ ወሬ። ሁለት ደግሞ ትውልድን የሚያቀጭጭ፣ ትውልድን የሚገል፣ ትውልድን የሚያድን ሳይሆን እየተሰራ ያለው እና በጣም ነው የሚደብረው። እነ ዳኒ ወንዶች ናችሁ። እስቲ እንደ ወንድ ሽተቱ። ወንድ ሽተቱ ምንድን ነው? ሁሌም እንደ ሴት እንደዚህ ማሽለጥለጥ። ኧረ ፈጣሪ ሆይ